ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናቸው ወይ? ድራማው ቀጥሏል ማለት ነው። ያው የድራማው መጨረሻ ሊጠናቀቅ ትንሽ ቀልቶታል ማለት ነው። የትናንቱ ሙሽላው ዛሬ አልመጣም ማለት ነው። እንግዲህ አብርሽ በጣም አዝኗል። ሩታም ትቢት ትቢት ብሏታል። እውነትም የዚህ ዱርዬ ምክር አለባት። የዚህ እኔ እኮ እንደ ትናንትና ጆሮን ይዘህ አታስወጣም እንዴ? ሩታ ይላለች እኔ የሚለው ከሰው ቤት ገብተህ አንተም ምን አቀማመጠህ እዚህ? እንዲሁም ምን ይሄ ልጅ ያክስቷል የምናምን የሚባለው ውሸት ነው። የራሷ ውሽማዋ ነው ብዬ ነው የማስበው። እውነቴን ነው የምላችሁ። የእሱን እኮ እንትን ነው የምትለው። እዋች እንዴት እንደምትንቀባለል በማን ላይ ነው የምትንቀባለል? ይህ ሁሉ የአብርሽ እንትን ነው። ያንቺ ደግሞ በዛ አንዳንዶቻችሁ ደግሞ ሩታ ጀግና ነች። ምንድን ነው ጀግንነቷ? ገና 2 ወር ያልሞላው ህጣን ልጅ ወንድ ይዛ ስለመጣች ነው? ከወንድ ጋር ስለተቃቀፈች ነው ጀግንነቷ? እሱ ቢባልግ እሷ መባረግ ያለበት። እሷ እኮ ሴት ነች። ሴት ደግሞ በክብራችን ማንደራደር ነን። የዚህን ዱርዬ የዚህን ጭንቅላቱ ደግሞ ገንዘብ ሰጥተውሃል እያለ እና ሩታ የሚያዋጣሽ የልጅሽ አባትና ባልሽ ነው እንጂ ሌላው ትልክምክም ይሄ ደግሞ ከቡታጀራ የመጣ ዱርዬ ምንም አይጠቅምሽም። ስለዚህ ራስሽን ብታስተካከል ይሻለሻል። አሁን አክስቱ ተቆጥተዋለች። ደግሞ ከእሷ ቤት እንዳትከት ተብሎ ነበር። ይኸው አሁንም ቪዲዮ ላይ አለ። ለምን ይሄ ይከሰታል እንዴ? አብርሽ እኮ መብቱ ነው እሱን ማሳሰር ማለት ነው። እንደዚህ እያዋለደው እንደዚህ እየሰደበው በሚዲያ ላይ ይሄ ቅማላ ይሄ ከካም እያለ የሚሳደበው እሱ ማን ሆነና ነው? ለዚህ አንተ ማነህና ደው ዱርዬ? እናንተም ከካም አልተባላችሁም እንኳን እሱ ሰርቶ ነው ያገኘው። አንተ አለህ አይደል እንዴ የሰው ገንዘብ የምትፈልግ? እኔ ሩታ ራሱ የሆነ ክብር እንኳን ለልጇ አባት ክብር የሌላት ማለት ነው። አሁን እንደዚህ ስለጠገብሽ እንደዚህ እንተከሽ ይሄ ባይኖርሽ ከካም ብሎሽ ነው ጥሎሽ የሚሄደው አሁንም ማለት ነው። እንደ አብርሽ ከካም ብሎሽ ነው ሰድቦሽ የሚሄደው። ገንዘብ ስላለሽ እና ገንዘብሽን ፈልጎ ነው የመጣው። የአብርሽን ንብረት ፈልጎ ነው የመጣው። ራሱ ከካም ነው ልንገርሽ አይደል? የራሱ እንዴ አንቺ የልጅሽ አባት እኮ ነው። ምንም ቢሆን እንደዚህ ከካሙ ጋር አይደል እንዴ ስንት ፍቅር እንትን ያሳለፍሽው። እኔማ አንዳንዴ ንገሩኝ ትላላችሁ ሁላችሁም። የዚህን ትቢት አቤት ያትንጣ። በቃ ስላልወደዱ ስላልፈለጉ ቤተሰቦቹም ሁሉም ስላልፈለጉ ከቤት ያትንጣ። በቃ እኔ በራሴ መወሰን በራስሽ መወሰን የማትች መሆንሽ በዚህ ነው የምታስታውቂው ማለት ነው። በራስሽ ውሳኔ ጀግና ነች ሩታ ጀግና ነች የምንልሽ ውሸት ነው። ጀግንነት የለሽም። በሰው ምክርና በሰው እንትን ነው የምትኖሪው ማለት ነው። በሰው በዚህ በዱልዬ ምክር በዱልዬ እንትን የምትመሪ ማለት ነው። እንደዛ እህቱ ቤተሰቦቹ እንዴ እሱ ቤተሰብ የሌለው መሰለሽ እንዴ? ቤተሰቦች የእሱን ቤተሰቦች እያሰደብሽ እንትን ትያለሽ እንዴ? እህቱ እንደዛ እየለመነችሽ እንደዛ እንትን እያልሽ የእሱን ቤተሰቦች እኮ ነው ከካም ማለት እኮ እስከ ቤተሰቦቹ ነው የተሳደበው እንዴ? ከካም አይደል እንዴ የወለሽው? ከካሙ አይደል እንዴ ይህን የመሰለ ልጅ የሰጠች ይህን የመሰለ የመኪና ከካም። እሺ ለምን ትቀበያለሽ? አንቺንሽ አብረሽ እንደዚህ ብለሽ ተሳደብ እንደዚህ በል ምንም አይመጣብህ እያልሹ ማለት ነው እንዴ? አሁንስ አበዛሹ። የሆነ ምን ደግሞ አንዱ አለሽ ደግሞ እሷ ትክክል ነች። እሷ ማንሽ? አንቺ ሴት አይደለሽ እንዴ? አንቺስ ብኮኝ አሁን ሴት ሁነሽ በዚህ ጋር በሁለት ወልሽ ብታገቢ ራሱ በሁለት ወልሽ ወንድ ይዘሽ ትመጫለሽ ቤትሽ። ምንም ቢሆን እሱን ልበቅል እንኳን ብፈልግ ማለት ነው ይሄ የክብር ጉዳይ ነው። ራሴ መከበር አለብኝ። ከቤቴ አልመጣም። ለምን እሱን ባበሽቅም በዛ ላይ ደግሞ እንዲህ አነጋገሩ ያከካም አትሳደብ እያለችው አክስቱ ራሱ እየደጋገመ ይሄ ቅማላም ይሄ ከቅማላሙ አይደል? ከቅማላሙ ቤት አይደል የተዘፈዘፍከው? ከካካሙ ቤት አይደል እንዴ የተዘፈዘፍከው? ካካሙ በሚከፍለው ቤት አይደል እንዴ? ካካሙ በገዛው አልጋ አይደል እንዴ የምትጋደመው? ደግሞ ልጁ ብቻውን ነው፣ አባቱ አለለት። አንተ ምንድን ነው ልቅምቅም? እንደውም አንተ ነህ ልቅምቅም፣ ዱርዬ ከካም ማለት ነው። ዱርዬ ከካም። መጀመሪያ ጠጉርህን አስተካከል።
እካካም ብሎ ይሳደባል እንዴ? ሰው እካካም ተብሎ አይሰደብም እንዴ? እንዴት ነው ከካካሙ ቤት አይደል የተዘፈዘፍከው? ይህንን እንኳን ማስተዋል አትችልም እሷ ራሱ ማለት ነው። ምንም ቢሆን ወልደሽለታል፣ ምንም ቢሆን ፍቅራችሁን አሳልፋችኋል። ይሄን ቪዲዮ ሳታዩ አቀርም የተለቀቀው ቪዲዮ ካክስትሽ ጋር ማለት ነው። ካክስትሽ ቪዲዮ ላይ የተለቀቀው አሁን እሱ ማለት ነው። አሁን አብልሽ የሆነ ነገር ቢያደርግ ምን ልትይ ነው? ምን ልትይ ነው? እስቲ እንዲሁ ጀግንነቱን ትናንት ለምን ጆሮውን አንጠልጥሎ እንዲህ እየጠመዘዘ ሲያስወጣው የት ነበር? የት ነበር? ጆሮውን ይዞ ሲያስወጣው አቅም እንዳለው ሰው አንቺ ራስሽ ነች ግን ክብል እያሳጣች ክብልሽን እያጣሽ የምታዩ ማለት ነው። መጀመሪያ ማለት ነው ራስሽ ክብል ሲኖርሽ ነው ሰውን ማስከበር የምትችዩ። አንቺ ራሱ ክብል የለሽም። ክብል ቢኖርሽ ኑሮ ማለት ነው ከቤተሰቦችሽ ቤት ነበር ተሞሽለሽ የምትወጪው። ይሄንን እንትን ማለትሽ እንትን ብትይ ኑሮ አሁን ደግሞ ወንድ ይዘሽ ልማድሽ ነው። ለነገሩ ልማድሽ ስለሆነ ነው ገና 2 ወር ሳይሞላሽ ሌላ ወንድ የፈለግሽው። ልማድሽ ስለሆነ ነው። እግዚአብሔርን እንደዚህ እኛ በቃ ካብንሽ ከሁሉም የመደም ግመሙ ስልካቸውን እስከሚሰበር ድረስ አንቺን እንደዚህ ባልሽን የምታሳድቢ ማለት ነው። እንደ ወሬውም ጠፋብኝ እኮ በጣም ነው የተናደድኩት። እግዚአብሔርን እውነቴን ነው የምላችሁ። የቀኑን ቪዲዮ ካክስቱ ጋር የተናገረውን ብትሰሙ እናንተ ራሳችሁ የእሷ ደጋፊ ነን ብላችሁ እንትን የምትሉት ሁሉ ትገለበጡ ነበረ። እንደዚህ መሳደብ የለበትም። እካካ ቅማላን ልቅምቅም፣ እነዚህ ልቅምቅሞች አንተን ልቅምቅም። እሱማ ልቅምቅም አይደለም፣ ጀግና ሰርቶ የያዘው መኪና የሚይዘው መኪና ይህን ሁሉ ሰርቶ ነው ያመጣው። እንዳንተ ሴት ለሴት ቂጥቅል የእህቴ ነች ወንድሟ ነኝ የት የመጣው ወንድሟማ ቤተሰቦቿማ ክብር አላቸው። ለእህታቸው የሚያስቡማ እንደዚህ አይሆኑም። ለእህትህ ብታስብ ኑሮ ከቡታጅራ ዲያስፖራ መጣልሽ ብለህ አታመጣላትም ነበር። እዛ ከንቱል ጋር አበባ ገዝተህ መተህ ማለት ነው። አንተ ብሎ አሳቢ እንደዚህ ራስህን ታመቅ አንድ ቀን እንትን ትላለህ። እነሱ ሁለቱ አንድ ሲሆኑ አንተ እየታባክ ልትገባ ነው። እስኪ የት ልትገባ ነው? አሁን እኮ ቤተሰቦቹ አሉ ሲፈልጉ ከቤተሰቦቹም ጋር መገናኘት አይፈልግም። ለምን? ይሄ ጥቅማ ጥቅም ይቀርበታል። እሷን እያጃጃረ የሚበላው የሚጠጣው ምግብ ራሱ ይቀርበታል። ቢኖርህ ኑሮ ማለት ነው ከካካሙ ቤት መተህ አትዘፈዘፍም ነበረ። ከለቅምቃሚው ቤት መተህ አትዘፈዘፍም ነበረ። ይህንን ማወቅ አለብህ አንተ ዱርዬ። አንተ እንኳን ሰው ብለህ እንደዚህ ዱርዬ አንተን ልቅምቃሚ ወንድ ነው ይሄድ። ደግ አረገ። አንተ ይህን ጊዜ ስንቷን ሴት እያተራመስክ ነው የገማ። አንተን ይሄ ሁሉ ደረጃ ያደረስከው ልጅ ያለው ብለህ አንጥተህ ካለ ልጁ ያን ሁሉ ስቃይ ያደረስክበት። አሁን ደግሞ ይኸው ከቤቱ አስወጥተህ ታንከራትተዋለህ። አንተ ግን እሱ በሚከፍለው የቤት ኪራይ እሱ በገዛው አልጋ ላይ በገዛው ሶፋ ላይ ባለቤቱ ልቀመጥ አልክ እንዴ? ይሄ ቤተሰብ የሌለው መሰለህ እንዴ? አንተን ደም የሚያስተፉ ወንድሞች አሉት። ቢገባህ ኑሮ ማለት ነው። አንተ ክብር የለህም። ለነገሩ ምን እንዳሳደገ ለዱርዬ ደግሞ እኔ የራሱ ቤተሰቦቻቸው ጤነኛ አይመስሉኝም። እግዚአብሔርን እውነቴን ነው የምላችሁ። እንደዚህ አይነት ቤተሰብ እንዴት ነው? አሁን 2 ወር ያልሞላት ልጅ 2 ወር ያልሞላ ወጣልኝ ከዛ እዛ አስቀምጣ እንደው እስቲ ፈረዱ። እናንተም ትፈርዳላችሁ። እሱ እሺ ይሁን አጥፍቷል፣ ጥፋተኛ ነው። ግን እሷ እንዴት ነው 2 ወር ያልሞላው ጨቅራ ልጅ ይዛ ከዛ ጋር አስተኝታ ልጇን ከወንድ ጋር እዚህ ጋር የምትላላሰው እንዴ? ይህ እኮ ትክክል ነው ብላችሁ እንደ ትክክል የምትሉ ነገሮች አላችሁ። አንዷማ በቃ ደግ አደረገች። ይሄ እንትላችንን የማይገልጥ ነገር አትስሩ። ደግሞ እሱ የሚሳደበው በቃ አብርሽ ቁረጥ ምን በኋላ ለምን ትመጣለች? እንደውም በቤት አስወጥተህ ወርወራት። ምን አባቷ ታመጣለች? ደፋር ዝም ብለህ የሆነ እንትን ቢለማመጣት እሱ በቃ እንደ በፊቱ ሰላም እንፍጠር። በቃ አለቀ።
ሰላም መፍጠር ደግሞ የሰው ልጅ ምንድን ነሽ አንቺ? የመጣ ከምንድን ነው አሉ እንደው ነገሩ ትላላችሁ እንደ ሁላችሁም ከእንዲሁ የቡታጅራ ዩቲዩበሮች ካለ የተንቢ ጀግና ጎበዝ የለም። ሁሉም ከየት እንደመጣችሁ ታውቃላችሁ፣ ከምን እንደተነሳችሁ ታውቃላችሁ። አሁን እናንተ በቃ እኛነን ሰው እኛነን በቃ እንዴ ከዱርዬ ጋር ደግሞ እንትን ትያለሽ እንዴ? አያንቺ ደግሞ በዛ እጭ እኔ በጣም ነው ያስጠላችሁ ማለት ነው። በጣም በቃ ካሁን በኋላ ግን እኔ እንጃ የሆነ እንትላችሁ ራሱ የሚያስጠላ ነገር ነው እየመጣ የሚመጣው የሆነ በቃ እንደዚህ አይነት ነገር አለ እንዴ? ይኸው የድሮ ፎቶሽ እኮ ይኸው እየለጣጠፉልሽ ነው እንዴት እንደነበርሽ አሁኑን ሳይሆን ይኸው የድሮውን። ቆይ እንደውም አንጥቼ ነው የምለጥፍላችሁ። ይኸው እዚህ ጋር እንትል ብላ የለጥፈውልሻል እዚህ ጋር ማለት ነው የድሮ ፎቶሽን ከየት እንትል እንዳልሽ። አሁን ይህንን ለበስኩ ይህንን እንደዚህ ያልኩ ብለሽ ሆዲሽን እያሳየች ደግሞ ገና እኮ አላስነች ብልድ ይመታሻል። ሆዲሽን ሸፉኝ መጀመሪያ። ምን አይነት ነገር ነው ዘንድሮ ደግሞ የሚያመጡብን? ኧረ እንዴ እኛ ስንት ነገር እናቶቻችን ሲወርድ ስንት ነገር ከአራራት ወል እንደሞ ውጭ አትውጡ ምናምን እየተባሉ እንዴ እቺ አይና ወጣች እኮ ከመውጣትም አልፋ አይና አውጥታ ቁጭ አለች። እንዴ ዝም ብለን እሺ ስንልሽ ጊዜ አሁንማ አናታችን ላይ ወጣሽ እኮ። የምን እንትን ነው? ጉድ እኮ ነው ዘንድሮ። ኧረ ታሪክ መጣ ዘንድሮ። እንዴ ደግሞ መሳደቡ በቃ ሁለቱ ናቸው እኮ መፍታት የሚችሉ ችግራቸውን። ሌላ አሽቃባጭ ምን ያስፈልጋቸዋል እንዴ? ሁለቱ ተፈቱ ይፍቱ። አንተ ምን ቤት ነው? አንተ ምንድን ነው? አንተ ማን ነው? ስነ ስርዓትህን ይዘሃት እንትላ